እግዚአብሔር ዓለም ላይ ስትመጣ ጋይድ ያደርገናል፣ ይመረናል፣ የሚያስፈልገውን ነገር ያቀርብልናል እንጂ ገብቶ ከኛ ጋር ኳስ አይጫወትም አለ። እግዚአብሔር ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ ምድር ወድቋልና አለ። ጠላታችሁ የሚመጣበት መንገድ ለይታችሁ ማወቅ አሸናፊ እንድትሆኑ ያደርጋል። ጠላታችሁ ክርስቲያኖች የምንሳሳተው ስህተት ኢየሱስ ክርስቶስ አሸንፏል ብለን እኛ መንፈሳዊው ዓለምን በሚገባ ተረድተን አንኖርበትም። የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና እንደሚል እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆነው ጌታ እንደሚደረግ ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር ከአንተም ከእኔም ከሁላችንም የሚፈልገው የልጁን መልክ እንድንመስል ነው። ልጁን እየመሰለን እንድንኖር ነው። ስለዚህ አዳዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ በመሆን አብራችሁ እንድታገለግሉ ላበረታታችሁ እወዳለሁ። ሌሎቻችሁ ደግሞ ከኔ ጋር ሰብስክራይብ እያደረጋችሁ የመጣችሁ ሁሉ ጌታ ኢየሱስ ይባርካችሁ። ቪዲዮውን ስትጀምሩ ላይክ፣ ሼር እያደረጋችሁ የጌታን ወንጌል እንደምታገለግሉት አብራችሁን አገልግሉ። እንጸልይና ወደ ዛሬው ቃል እንሄዳለን። እንጸልይ። እግዚአብሔር አባቴና አምላኬ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን ክብር ሁሉ ላንተ ይሁን። እናመሰግናለን። እግዚአብሔር አባትና አምላክ ሆይ አንተ አምላክ ነህ፣ አንተ ጌታ ነህ፣ ንጉሥ ነህና ተባረክ። አባ በኢየሱስ ክርስቶስም ወንድሞችን እንድትባረከ ጸልያለሁ፣ እህቶችን እንድትባረከ ጸልያለሁ። እግዚአብሔር አባትና አምላክ ሆይ ከኔ ጋር ቁጭ ብለው ቃልን ለመስማት የተቀመጡትን ሁሉ እንድትባረካቸው እጸልያለሁ። የአንተ እጅ ከሁላችን ጋር ይሁን። ስለሁሉ እናመሰግናለን። በናዝሬቱ በጌታ በኢየሱስ ስምና ስልጣን አሜን። ሰው በድጋሜ የጌታ ሰላም ባላችሁበት ቦታ ሁሉ ይብዛላችሁ ማለት እወዳለሁ። መንፈሳዊ ነገር የሰማችሁትን ቃል በመያዝ ውስጥ የምትሄዱበት ህይወት ነው እንጂ የሰሙትን ቃል ባለማድረግ ውስጥ አይደለም። መጽሐፍ ላይ የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋህደ አልጠቀማቸውም ይላል። ህይወታችሁን ለመቀየር ከፈለጋችሁ፣ ድል ያለበትን ክርስትና መከተል ከፈለጋችሁ የምትሰሙትን ቃል በሚገባ መያዝ አለባችሁ። ዛሬ የምናነሳው የእግዚአብሔር ቃል ክፍል ድል ለነሳው ወይንም ላሸነፈው የሚል ነው። ድል ለነሳው መጽሐፍ ቅዱስ ላይ በደንብ አንብባችሁ እንደሆነ ይቅርታ፣ ራዕይ መጽሐፍ 7 ቦታ ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዲህ የሚል ቃል ይናገራል። ድል ለነሳው፣ ድል ለነሳው፣ ድል ለነሳው። ምክንያቱም ድል መንሳት የክርስትና መገለጫ ስለሆነ ሰማይም የሚሸልመው ሰማይም የሚቀበለው ድል የሚነሱትን ሰዎች እንደሆኑ ሲነግረን በሰባቱ ቤተክርስቲያን ላይ 7 ጊዜ እንዲህ የሚል ቃል ይናገራል። ድል ለነሳው። ይህንን ቃል አንብቤ ወደ ሐሳቤ ይሄዳለሁ። ራዕይ መጽሐፍ ምዕራፍ 3 ከቁጥር 21 እንዲህ የሚል ቃል አለ። ራዕይ 3 ከቁጥር 21 እኔም ደግሞ ድል እንደነሳሁኝ ከአባቴ ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋኑ ላይ እንዲቀመጥ እሰጠዋለሁ። ድል ለነሳው። ከዛ ቁጥር 22 ላይ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ የሚል ቃል ይናገራልና ድል መንሳት። ብዙ ክርስቲያኖች የምንሳሳተው ስህተት ኢየሱስ ክርስቶስ አሸንፏል ብለን እኛ መንፈሳዊው ዓለምን በሚገባ ተረድተን አንኖርበትም። አንዳንድ ሰዎች በተሸነፈው ዓለም ውስጥ ናችሁና እንደ ልባችሁ መሆን ትችላላችሁ፣ ኢየሱስ ያሸነፈው ነው እያሉ የሚሰብኩም ስላለ ብዙ ክርስቲያኖች በግራ መጋባቱና
ተስፋ በመቁረጥ ውስጥ እንገኛለን፣ ወይንም ቃሉን ባለማወቅ ውስጥ እንገኛለን። ቃሉን ጠንቅቆ ያወቀ ግን በዚህ ምድር ላይ ድል ሊነሳ ይገባዋልና ድል መንሳት፣ አሸናፊነት ለእኛ የተሰጠ ነው። ዮሐንስ ወንጌል ምዕራፍ 16 ከቁጥር 33 አካባቢ ሄዳችሁ ስታነቡ እንዲህ የሚል ቃል አለ። 16:33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁና፣ በእኔ ሳላችሁ ሰላም እንዲሆንላችሁ ይህንን ተናግሬያችኋለሁና፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁና የሚል ቃል ጌታ ኢየሱስ ክርስቶስ ይናገራል። ኢየሱስ ያሸነፈው ዓለም ከሆነ፣ ኢየሱስ አሸንፈው ከሆነ እኛ ለምን እንሸነፋለን? እኛ ለምን ተስፋ እንቆርጣለን? እኛ ለምን አንዳንድ ጊዜ ግራ ይገባናል? አንዳንድ ጊዜ መጸለይ ለምን ይከብደናል? አሸናፊ ማለት ባሸነፈው ሕይወት ውስጥ እሱ ነው የሚኖርበት። እኛ ልንኖርበት ደግሞ ወደ እሱ መጠጋት ነው ያለበት። ሰማይ ድል ለነሳው ነው ክብር ያለው፣ ድል ለነሳው ነው ቦታ ያለው፣ ድል ለነሳው ነው የሆነ እግዚአብሔር የሚሰጠው ነገር አለው። ራእይ መጽሐፍ ምዕራፍ 7 ሄዳችሁ ስታነቡ እንዲህ የሚል ቃል አለ። ምዕራፍ 7 ላይ እነዚህ ከየት የመጡ ናቸው ተብሎ ሲጠየቁ ከታላቁ መከራ ልብሳቸውን በበጉ ደም አጥቦ የመጡ ናቸው ይለናል። ምድር ላይ ታላቅ መከራ፣ ታላቅ ጦርነት፣ ታላቅ የሆነ ፋይት የምናደርግበት ህይወት አለ። ጠንቅቀን አለማወቃችን ግን መንፈሳዊው ዓለምን ወደፊት እንድናደርግ አላደረገንም። አንዳንድ ሰዎች ያው ጥቅስ ስለምናውቅ ብዙ ጊዜ ኮንፊውዥን ውስጥ እንገኛለን። ከነዛ ጥቅሶች መካከል አንደኛው ጥቅስ አንደኛው ዮሐንስ መልእክት ምዕራፍ 4 ከቁጥር 4 ላይ ያለው ጥቅስ ነው። ምን የሚል ቃል ነው? በእናንተ ያለው ካለው በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና የሚል ቃል ታገኛላችሁ። 5 ከቁጥር 4 እስከ 5 ስታነቡ እንዲህ አይነት የሚል ነገር ይናገርና በእኛ ያለው ወይንም ዓለምን የምናሸንፍበት ምስጢር ምን እንደሆነ ሲናገር ደግሞ ዓለምን የሚያሸንፈው እምነታችሁ ነው ይለናል። መንፈሳዊ ዓለም ልክ እንደ ኳስ ቡድን እንድታዩት እፈልጋለሁ። ልክ እንደ ኳስ ቡድን መንፈሳዊ ዓለም ላይ ኦነር አለ፣ አሰልጣኝ አለ፣ አያችሁ ምክትል አሰልጣኝ አለ። ኳስ ዓለም ላይ ያለውን ነገር እንድታስቡኝ ስለምፈልግ ነው። ኳስ ላይ ለቡድኑ ባለቤት አለው፣ ቡድኑን የሚያሰለጥን አለ፣ እንደ አሰልጣኝ ረዳት አሰልጣኝ ሆኖ የሚያሰራቸው ሰው አለ በምድር ላይ ለኳስ። ምን ልላችሁ ፈልጌ ነው እንነግ እየተናገርኳችሁ ያለው? እናንተ አሸናፊ አሰልጣኝና ትክክለኛ የሆነ አሰልጣኝ ባለበት ቦታ ሁል ጊዜ አሸናፊ ናችሁ። ሁል ጊዜ ድል የምትነሱ ናችሁ። አሰልጣኛችሁ ወይንም አስተማራችሁ ድል የነሳ የሚያሸንፍ ካልሆነ ሁል ጊዜ ተሸናፊዎች ናቸው። ነገር ግን እርግጠኛ ሆኜ የምናገራችሁ ኳስ ሜዳ ላይ ገብታችሁ የምትጫወቱት እናንተ ናችሁ እንጂ አሰልጣኛችሁ አይደለም። አሰልጣኝ ገብቶ ኳስ አይጫወትም። አሰልጣኝ መንገድ ጋይድ ያደርጋል፣ ይመራል፣ ያስተካክላል፣ እያንዳንዱ ነገር ያይናል እንጂ ገብቶ ኳስ ከኛ ጋር አይጫወትም። ላይክ እንደዛው እግዚአብሔር ዓለም ላይ ስትመጣ ጋይድ ያደርገናል፣ ይመረናል፣ የሚያስፈልገውን ነገር ያቀርብልናል እንጂ ገብቶ ከኛ ጋር ኳስ አይጫወትልንም። እግዚአብሔር ከኛ ጋር ገብቶ እንቅስቃሴ አያደርግልንም። እግዚአብሔር ከኛ ጋር ገብቶ ብዙ ሰዎች ይህንን ነገር ስለማናውቅ መንፈሳዊውን ዓለም ስተን ወጥተናል። መንፈሳዊውን ዓለም ትተን ወጥተናል። እግዚአብሔር ከሚከብርበት ህይወት እየተለየን እንገኛለን። ነገር ግን ደግሜ ላሳስባችሁና ላነቃችሁ እወዳለሁ። ድል ለነሳው ከእግዚአብሔር ዙፋን እንዲበላ እንዲቀመጥ እፈቅድለታለሁ ይለናልና ጌታችንና መድኃኒታችን ኢየሱስ ክርስቶስ። ስለዚህ ድል ልትነሱ ያስፈልጋል። በትዳር ዓለም ላይ ድል ልትነሱ ያስፈልጋል። በስራ ዓለም ላይ ድል ልትነሱ ያስፈልጋል። ከሰዎች ጋር ባላችሁ ህይወት ላይ ድል ልትነሱ ያስፈልጋቸዋል። ድል መንሳት ማለት እግዚአብሔር በሚከብርበት ህይወት መኖር ማለት ነው። እግዚአብሔር በሚከብርበት እንቅስቃሴ ማድረግ ማለት ነው። እግዚአብሔር በሚከብርበት መውጣትና መግባት ማለት ነው። በቀላሉ አማርኛ ድል መንሳት ማለት ትዳሩን በትክክሉ መያዝ የቻለ ሰው፣ በትዳሩ ልጆቹን በትክክሉ ማሳደግ የቻለ ሰው በጦርነቱ ዓለም በጦርነቱ ቦታ በትክክሉ እግዚአብሔር የሚሰጠውን ድል የሚቀበል ሰው ነው የሚሆነው። አያችሁ፣
እግዚአብሔር አምላክ ትዳር ሲሰጣችሁ፣ እግዚአብሔር አምላክ ቢዝነስ ሲሰጣችሁ፣ እግዚአብሔር አምላክ የትኛውም አይነት ነገር እናንተን ተማምኖ ለእናንተ ሲያስረክብ በዛ ነገር ላይ ውጤት እንድታመጡ እንድታሸንፉ እንጂ እንድትሸነፉ አይደለም። ስለዚህ ድል ልትነሱ ያስፈልጋችኋል። በሚገባ ደግሜ ለመናገር የምፈልገው ሰማይ የሚሸልማችሁ ተስፋ ስትቆርጡ አይደለም። ሰማይ የሚሸልማችሁ ግራ ስትጋቡ አይደለም። ሰማይ የሚሸልማችሁ ተስፋ ሳትቆርጡ ድል ስትነሱ ነው። እንደውም እንዲህ የሚል ቃል አለ፣ እግዚአብሔር አምላክ ከኃያላኖች ጋር ይቆማል የሚል ቃል አለ መጽሐፍ ቅዱስ ላይ። እግዚአብሔር አምላክ ከአሸናፊዎች ጋር ይቆማል፣ ከሰልፈኞች ጋር ይቆማል። ምክንያቱም ድል ያለው ከሰልፈኞች ጋር እንደሆነ ያውቃልና። ስለዚህ በጨዋታ ላይ አንደርስታንዲንግ አድርጋችሁ እናንተ መንቀሳቀስ አለባችሁ። እናንተ መውጣት መግባት አለባችሁ። ድል እንዴት ነው የምንነሳው? ወይንም እንዴት ነው ለማሸነፍ ምን ማድረግ አለብን? እንድናሸንፍ ምንድነው ማድረግ ከኛ የምጠበቀው የሚለውን ነገር በጥቂቱ ላንሳላችሁ። የመጀመሪያውና ትልቁ እንድታሸንፉ የሚያደርጋችሁ ጠላታችሁን ለይታችሁ ማወቅ ነው። የመጀመሪያው ድል እንድትነሱ እንድታሸንፉ የሚያደርጋችሁ ጠላታችሁን ለይታችሁ ማወቅ ነው። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 አካባቢ እንዲህ የሚል ቃል አለ። 5 ከቁጥር 8 ላይ እንዲህ የሚል ቃል አለ። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይለናል። ክርስቲያኖች በየትኛውም አቅጣጫ በሰላም ውስጥ ወጥታችሁ መግባት አትችሉም። ጠላት አላችሁ። ጠላታችሁን ለይታችሁ ልታውቁ ያስፈልጋል። ጠላታችሁ እንደዚህ አይነት በምድር ላይ እንዳለ ጨዋታ አይነት ጠላት አይደለም። ምናልባት ድል የምትነሱት በጨዋታ ከሆነ፣ በኳስ ከሆነ፣ በሆኑ ጌሞች ላይ ከሆነ ነገ ልታሸንፉበት የምትችሉበት እድል ሊገጥማችሁ ይችላል። ይህኛው ጠላት በጦርነት ሜዳ ላይ እንደምታገኙት አይነት ጠላት ነው። ጥይት የያዘው ጠላት አግኝተህ ባለመተኮስ ባለመምታት ትሞታለህ እንጂ አትሻገርም። ስለዚህ ጠላታችሁን ለይታችሁ ማወቅ ማለት ስሙን ማወቅ ማለት አይደለም። ማወቅ ማለት የጠላታችሁን አቅምና ጉልበት ምን ያህል እናንተን እንደሚጠላ ጠንቅቃችሁ ልታውቁ ያስፈልጋችኋል። ጠንቅቃችሁ ልትረዱ ያስፈልጋችኋል። ምክንያቱም ጠላታችሁ ከማንም ይልቅ እናንተን ለማጥፋት ቆርጦ የተነሳ ነውና። ኢየሱስ ክርስቶስ ሲናገር በሉቃስ ወንጌል ላይ እንደሚል ቃል አለ። ሰይጣን ጥቂት ጊዜ እንዳለው አውቆ በታላቅ ቁጣ ወደ ምድር ወድቋልና አለ። በታላቅ ቁጣ ወደ ምድር ከወደቀ እግዚአብሔር አምላክ ከሚናገራችሁ፣ እግዚአብሔር አምላክ ካቀደላችሁ፣ እግዚአብሔር አምላክ ከጠራችሁ ጥሪ ወደ ኋላ ነው የሚጎትታችሁ። እግዚአብሔር አምላክ ካሳሰባችሁ፣ ካሰበላችሁ ነገሮች ወደ ኋላ ነው የሚጎትታችሁ። ጠላታችሁን ለይታችሁ ልታውቁ ያስፈልጋል። ጠላቱን ለይቶ ያላወቀ ማንኛውም አይነት ሰው ውድቀቱ መሸነፉ አይቀሬ ነው። እንዲህ ይባላል፣ ስለ ጓደኛ ንገረኝ፣ ስለ አንተ ባህሪ እነግርሃለሁ። ስለ ጠላትህ ንገረኝ፣ ስለ አቅምህ እኔ አውቃለሁ ይባላል። ጠላቱን ጠንቅቆ ያላወቀ አቅሙን በሚገባ ሊገነባ ሊያነሳሳ በፍጹም አይችልም። ጠላታችሁን ለይታችሁ እወቁ። ይሄኛው ጠላታችሁ ሰላም ሊላችሁ ኃይል ሊላችሁ የሚመጣ አይደለምና በምክር የሚመጣ በተለያየ ነገር የሚመጣ ጠላት ስለሆነ ጠላታችሁን ለይታችሁ ማወቅ አሸናፊ እንድትሆኑ ያደርጋችኋል። ሁለተኛው ጠላታችሁ የሚመጣበት መንገድ ለይታችሁ ማወቅ አሸናፊ እንድትሆኑ ያደርጋችኋል። ጠላታችሁ የሚነሳበት ጎዳና የሚመጣበትን መንገዶችን ጠንቅቆ ማወቅ አሸናፊነት በሕይወታችሁ ላይ፣ አሸናፊነት በማንነታችሁ ላይ፣ አሸናፊነት በሁሉ ነገሮቻችሁ ላይ እንዲሆን ያደርጋል። ለምን ሲባል መንገዱን አውቃችኋልና። ለምን ሲባል መንገዱን ተረድታችኋልና። ክብር ለጌታ ለኢየሱስ ክርስቶስ ሲሆን ሁለተኛ ነገሥት ምዕራፍ 6 ከቁጥር 8 እንዲህ የሚል ቃል አለ። የሚገርማችሁ የሶርያ ንጉሥ ከእስራኤላውያን ጋር ይዋጋ ነበር። ከባሪያዎቹ ጋር ተማክሮ በዚህ ተደብቀን እናስፈራራለን አለ። የእግዚአብሔር ሰው ሶርያውያን በዛ ተደብቀዋልና
በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ የእግዚአብሔር ሰው እንደነገረው ስፍራ ሰደደ። አንድም ጊዜ ሳይሆን ሁለትም ጊዜ ሳይሆን ብዙ ጊዜ በዚያን ስፍራ ራሱን አዳነ። በጦርነት ቦታ ላይ የምታመልጡት የምታሸንፉት ጠላት የሚመጣበትን መንገድ ጠንቅቃችሁ ማወቅ። ብዙ ክርስቲያኖች ጠላት የሚመጣባቸውን መንገዶች ጠንቅቆ አያውቁ። ቢያውቁ ብዙዎቻቸው አይጠነቀቁ። ቅድም ብያችኋለሁ። የመጀመሪያ የሚሆነው ጠላታችሁን እንደ ጠላት ማየት ነው። ሴጣንን እንደ ጠላት ማየት ነው። ሴጣንን ልክ እንደ ነፍሳችሁ ባገኘ ጊዜ ነፍሳችሁን ሊያጠፋ እንደተዘጋጀ ማየት ነው። አያችሁ። ከዛ በኋላ ግን የሚመጣበትን መንገድ ጠንቅቃችሁ ልታውቁ ያስፈልጋችኋል። ሴጣን የሚመጣበትን መንገድ ጠንቅቃችሁ ካላወቃችሁ፣ የሚመጣበትን ጎዳና ጠንቅቃችሁ ካላወቃችሁ ሁል ጊዜ ውድቀትና ውድቀት ብቻ ይቀድማቸዋል። ሁል ጊዜ የሶርያው ንጉሥ ኤልሳ እንደተናገረው የእስራኤል ንጉሥ ኤልሳ እንደተናገረው ሶርያውያን የሚመጡበትን መንገድ ያውቅ ስለነበረ ከሚመጣው ጦርነት ራሱን ያድን ነበር። እንዲሁም እንዲህ የሚል ቃል ታገኛላችሁ። የሶርያ ንጉሥ ይህንን ነገር በሰማ ጊዜ ተናደደ። ከኛ የሆነ ሰው እየሄደ መረጃ ይነግራቸዋል አለ። ግን የእግዚአብሔር ሰው ነግሯቸው አይደለም። ጌታ ሆይ የእግዚአብሔር ሰው አለ ኤልሳ የሚባል እኛ እዚህ የምናወራውን የሚሰማ ለንጉሱ የሚናገር ድል ያለው አሸናፊነት ያለው ጠላት የሚመጣበትን መንገድ ለይቶ በማወቅ ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 11 እንዲህ የሚል ቃል ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 11 እንዲህ የሚል ቃል በሰይጣን እንዳንታለል የእርሱን ሐሳብ አንስተምና በሰይጣን እንዳንታለል የእርሱን ሐሳብ አንስተምና የእሱን ሐሳብ አንስተምና እንደ አንድ ክርስቲያን ዘወትር ልናንስተው ልናውቀው ልንረዳው የሚገባው የሰይጣንን ሐሳብ በሚገባ ማወቅ። አያችሁ ብዙ ሰዎች አሁንም ደግሜ እላለሁ ሰይጣን የሚመጣበትን መንገድ ባለማወቃቸው የተነሳ ሰይጣን የሚሰራበትን ጎዳና ባለማወቃቸው የተነሳ ሁል ጊዜ ውድቀትና ከእግዚአብሔር ዓለም መባረር ያጋጥማቸዋል። ሁል ጊዜ ውድቀትና ከእግዚአብሔር ዓለም መጥፋት ያጋጥማቸዋል። አያችሁ ሰይጣን በየትኛው መንገድ እንደሚመጣ ብታውቅ ኖሮ ሔዋን ራሷን ጠብቃ ነበር፣ አዳምንም ጠብቃ ነበር። ሰይጣን የሚመጣበት መንገድ የክብር መንገድ ነው። አንዳንድ ጊዜ እንደ እግዚአብሔር ትሆናላችሁ፣ ባለጠጋ ትሆናላችሁ፣ ያልፍላችኋል፣ ስኬታማ ትሆናላችሁ። አንድ ወንድም እንዲህ አለ፣ እግዚአብሔር ቆይ እያለ የሚከለክልህን ጉዳይ እንዳለ ሰይጣን ይሰጣል እንዳለ። ሰይጣን የሚፈልገው የሚሰጥ ምክንያቱም የሚፈልገው ከእግዚአብሔር ጋር ያለ ሪሌሽንሺፕ እንዲበላሽ ስለሆነ የትኛውንም ዋጋ ሊከፍል ይችላል። በዘመኑ ላይ እያወቃችሁ ነው አይደል? ኢሉሚናቲ ለሆነ 500,000 ብር በየወሩ እንሰጣለን፣ 250,000 ብር በየወሩ ገቢ ይደረጋል። ብዙ አይነት መስታወቂያዎች ታገኛላችሁ። የትኛውም ነገር ሄዶ ሰይጣን የሚመጣበት መንገድ ነው። ስለዚህ ጠንቅቃችሁ መንገዳችሁን ካወቃችሁ እናንተ ሐሳቡን አትሰጡትም። እናንተ የሰይጣንን ሐሳብ በፍጹም አትሰጡትም። ስለዚህ ነው ባሪያው ሲናገር እኛ ሐሳቡን አንስተው ወንድሞችና እህቶቼ እንድትነቁ እላችኋለሁ። በቀልድ የምትናገሩት የትኛውም ትንንሽዬ የዝሙት፣ የስድብ፣ የዘፈን ቃላቶች ሕይወታችሁን ይይዘዋል። የትኛውም ትንንሽ ነው ብላችሁ የምታደርጉት ኃጢአት ሄዶ ሕይወታችሁን ያንቀዋል። ስለዚህ ነው ምኞት አድጋ ኃጢአትን ትወልዳለች የሚል ጸንሳ ኃጢአትን ትወልዳለች የሚል ጥቂት ነገር የሚመጣበትን መንገድ ለይታችሁ ልታውቁ ያስፈልጋችኋል። ጠላታችሁ ለይታችሁ በማወቅ የሚመጣበትን መንገድ ለይታችሁ በማወቅ ከሚመጣበት መንገዶች አንዱን ልበልላችሁና ሌሎቻችሁን እናንተ ትደርሱበታላችሁ ቃሉን ስለምናነብ። ሰይጣን ከሚመጣበት መንገድ አንዱ ሽንገላ ኤፌሶን ምዕራፍ 6 ከቁጥር 11 ላይ እንዲህ የሚል ቃል አለ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ ይለናል።
የዲያብሎስ ሽንገላ በእያንዳንዳችሁ ሕይወት ላይ፣ በእያንዳንዳችሁ መውጣት መግባት ላይ፣ በእያንዳንዳችሁ ሕይወት ላይ ሰይጣን ሁል ጊዜ በሽንገላ ይመጣላችኋል። አረ ችግር የለውም፣ አረ ደስ ይልልህ እኮ ነው፣ ዛሬ እንድትዝናና ነው፣ ምንም እግዚአብሔርን ነገ ይቅርታ ትጠይቀዋለህ፣ ነገ ምናምን። ወንድሜ እህቶቼ እንድትነቁ ያስፈልጋል። ድል ለነሳው ነው ሰማይ ቤት ቦታ ያለው። አሸናፊውን ተጠግታችሁ ያሸነፈውን ጌታ ኢየሱስ ክርስቶስን ተጠግታችሁ ድል ልትነሱ ይገባል። እሱ አሸንፏል ማለት በእሱ ሆናችሁ ነው የምታሸንፉት እንጂ ባለቀ ዓለም ውስጥ አይደላችሁ። ምክንያቱም እችኛው ዓለም የእግዚአብሔር ዓለም አይደለችም። እችኛው ዓለም የሰው ዓለም፣ የሰይጣን ዓለም ተብሎ ይጠራል። በእግዚአብሔር ዓለም ለቅሶ የለም። በእግዚአብሔር ዓለም ጭንገፋ የለም። በእግዚአብሔር ዓለም ኃጢአት የለም። በእግዚአብሔር ዓለም ሞት የለም። በእግዚአብሔር ዓለም ሕመም የለም። እችኛው ዓለም ግን የብዙ አይነት ሕመም፣ ብዙ አይነት ጦርነት፣ ብዙ አይነት ሕይወት ነገሮችን የምታስተናግዱበት ቦታ ስለሆነ ልታሸንፉ ድል ልትነሱ ይገባል። በእግዚአብሔር ታምናችሁ እግዚአብሔርን በመከተል ልትሄዱ ይገባል። ስለዚህ ድል የምትነሱበት ሁለተኛው መንገድ ጠላት የሚመጣበትን መንገድ ጠንቅቃችሁ ማወቅ፣ ሽንገላውን ጠንቅቃችሁ ማወቅ፣ ሕይወታችሁን ሊያሳስት፣ ሕይወታችሁን ሊያበላሽ የሚመጣበትን መንገድ ጠንቅቃችሁ ማወቅ ድል እንድትነሱ ያደርጋችሁ። ሶስተኛው ድል እንድትነሱ የሚያደርጋችሁ ነገር፣ ሶስተኛው ድል የምትነሱበት ሰማይ ጀግና የኔ ልጅ ብሎ እንዲናገር እግዚአብሔር እንዲኮራብህ ከሚያደርገው ነገሮች መካከል ሶስተኛው ምንድን ነው ብላችሁ ካላችሁ የእግዚአብሔርን ዕቃ ጦር ሁሉ መልበስ ወይም ማንሳት። የእግዚአብሔርን ዕቃ ጦር ሁሉ መልበስ እንደ ክርስቲያን ልትይዙት የሚገባው በመውጣት በመገባታችሁ ላይ የሰይጣንን ሽንገላ ለመቃወም የእግዚአብሔርን ዕቃ ጦር ነው። የእግዚአብሔርን ቃል ነው። የእግዚአብሔርን ዕቃ ጦር የማታነሳ ከሆንክ፣ የእግዚአብሔርን ዕቃ ጦር የማታነሺ ከሆንሽ ሰይጣንን ሁል ጊዜ ትስችዋለሽ፣ ሐሳቡን ትሳሳችዋለሽ። ሐሳቡን ስተሽ የእግዚአብሔር መንገድ እየመሰለሽ በጨለማ መንገድ ልትሄጂ ትችላለሽ፣ ልትሄድ ትችላለህ። ምክንያቱም የብርሃን መንገድ እየመሰላችሁ ግን ጠንቅቃችሁ ካወቃችሁ አሸናፊነት የእናንተ ነው። ከሞት ከሚመራችሁ ወደ ሞት ከሚጎትታችሁ ከየትኛውም ከጨለማ ስራ ልታመልጡ ትችላላችሁ፣ ልትሻገሩ ትችላላችሁ። እንደምታውቁት ጥቅስ አለ አይደለ? ማቴዎስ ወንጌል ላይ፣ ማርቆስ ወንጌል ላይ አለ። ሰይጣን ኢየሱስን መጥቶ በተፈታተነው ጊዜ ኢየሱስም የተጠቀመው የመጽሐፍ ቅዱስ ጥቅስ ነው፣ ሰይጣንም የተጠቀመው የመጽሐፍ ቅዱስ ጥቅስ ነው። ስለዚህ በሚገባ የእግዚአብሔርን ዕቃ ጦር ሁሉ ልታነሱ ይገባል። ኤፌሶንን ላንብብላችሁ። እንዲህ ቅድም ባነሳሁላችሁ ቦታ ላይ እንዲህ የሚል ቃል አለ 6:11 ጀምሮ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆች ከስልጣናት ጋር ከዚህ ዓለም ከጨለማ ገዢዎች ጋር በሰማያዊ ስፍራ ካሉ ከክፉ መናፍስታውያን መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ፣ ኢየሱስ የጌቶች ጌታ እንድትችሉ፣ እንድታሸንፉ። ሰማይ አሸናፊነታችንን ይፈልጋል። ሐሳቡን ጠንቅቀን አውቀን መውጣት መግባታችንን ይፈልጋል። እንድትችሉ፣ ለመቃወም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጠቁ። ይሄ የእግዚአብሔር ዕቃ ጦር ነው። አሸናፊ ሆናችሁ የምትወጡበት የምትገቡበት መንገድ ነው። እንዲህ ይላል፣ እንግዲህ ወገባችሁን በእውነት ታጠቁ፣ የጽድቅንም ጦር ልበሱ፣ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቆሙ። በሁሉ ላይ ጨምራችሁ የሚንበላበሉትን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እሱም የእግዚአብሔር ቃል ነውና። የእግዚአብሔር ቃል ነውና። የእግዚአብሔር ቃል ማለት መጽሐፍ ቅዱስ ማለት አይደለም። የእግዚአብሔር ቃል ማለት ኢየሱስ ማለት ነው። የእግዚአብሔር ቃል ማለት ድፊት ሊያደርግ የሚችለው ኢየሱስ ነው። ድፊት የምታረጉበት የምትመቱበት ትልቁ ቃላችሁ ኢየሱስ ክርስቶስ ስለሆነ፣
ስለዚህ ልትነቁ ይገባል። ልታባርሩት፣ ልታሸንፉት ይገባል። እግዚአብሔር አምላክ ድል እንድትነሱት ይፈልጋልና እግዚአብሔር አምላክ እንድታሸንፉት ይፈልጋልና በቅድስና እግዚአብሔርን በመፍራት እግዚአብሔርን በመከተል በምታረጉት ነገር ሁሉ እንድታሸንፉ እግዚአብሔር አምላክ ከእያንዳንዳችሁ ይፈልጋል። ከእያንዳንዳችን ይፈልጋል። የዛሬ የኛ ወጣቶች በጣም ረስተናል፣ ዘንግተናል። ማሸነፍን አናውቅበትም። ሁላችን ተሸናፊ ነን። ሁላችን በዝሙት ላይ ወድቀናል። ስህተት ላይ፣ ስድብ ላይ፣ ወንድምን በመጥላት ላይ፣ በሶሻል ሚዲያ ላይ እግዚአብሔር በሚከተለው መንገድ ላይ ሳይሆን እግዚአብሔር በማይወደው መንገዶች ላይ ወድቀናል። ልንነሳ ልንነቃ ያስፈልገናል። እግዚአብሔር አምላክ ከሁላችን የምፈልገው ይህንን ነገር ስለሆነ ልንነሳ ልንነቃ ያስፈልገናል። ልንነሳ ልንጠነክር ያስፈልገናል። ድል ልናነሳ ልናደርግ ያስፈልገናል። ካልሆነ ውድቀታችን ስለማይቀር የመጨረሻው አይ ቲንክ አንድ ጨምርላችኋለሁ ከዚህ ቀጥዬ የመጨረሻው የእግዚአብሔርን ወይም ማሸነፍ የምንችልበት መንገድ የመጨረሻው ቃሉን በመጠበቅና ስሙን ባለመካድ ነው። ቃሉን በመጠበቅና ስሙን ባለመካድ ነው። ራእይ መጽሐፍ ሄዳችሁ ስታነቡ ምዕራፍ 3 ላይ ከቁጥር 11 ወይም 9 አካባቢ ሄዳችሁ ስታነቡ እንዲህ የሚል ቃል አለ። ምንም ኃይል ትንሽ ቢሆን ስሜን አልካድክምና፣ ምንም ኃይል ትንሽ ቢሆን ስሜን አልካድክምና እነሆ በአንተ ፊት የተከፈተ በር ሰጥቻለሁ እያለ ይናገራል። አሸናፊነት እግዚአብሔር እንዲሰጣችሁ ከፈለጋችሁ ቃሉን መጠበቅ አለባችሁ። ቃሉን የእግዚአብሔርን ቃል መጠበቅ አለባችሁ። በመውጣት በመግባታችሁ የእግዚአብሔርን ቃል ልትጠብቁ ያስፈልጋል። በጨለማ የሚበራውን ማብራት ሰው እንደሚጠነቀቅለት ለእግዚአብሔር ቃል ልትጠነቀቁለት ያስፈልጋል። በዚሁ አያይዤ የመጨረሻ ልበልላችሁ፣ በበጉ ደምና በምስክርነታቸው ቃል የተነሳ ድል ነሱ ተብሎ እንደተጻፈ በበጉ ደምና በምስክርነታቸው ቃል የተነሳ አያችሁ፣ እግዚአብሔር ድል እንድትነሱ ይፈልጋል። ልታሸንፉ ይገባል። ድል ልትነሱ ጠላት በሚያመጣበት በየትኛውም ጎዳና፣ ጠላት በሚመጣበት በየትኛውም አቅጣጫ፣ ጠላት በሚመጣበት በየትኛውም ሁኔታ ድል ልትነሱ ያስፈልጋል። ወንድሞቼ ዓለም እያበቃላት ነው። ወይ እርግጠኛውን እናገራችኋለሁ፣ በቅርቡ ወይ እንሄዳለን ወይ ይመጣል። ጥቂት ዓመታትን ነው የምትኖረው፣ 70 80 90 ቢበዛም 100። እግዚአብሔር እንድትነቃ ይፈልጋል። ያሸነፈ ከበጉ ጋር ለዘላለም ይኖራልና። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ድል እንድትነሱ እግዚአብሔር ይፈልጋል። ድል በመንሳት ውስጥ በሚያዞረን እንዳለ ብዙ ክርስቲያኖች ተኝተናል። ብዙ ክርስቲያኖች በእንቅልፍ ውስጥ ናቸው። በእንቅልፍ የምትነሱበት ጊዜ አሁን ነው። እግዚአብሔር ድል እንድትነሱ ይፈልጋል። እሱ እንዲነሳ አይደለም፣ ይመራችኋል፣ ኃይል ይሰጣችኋል፣ ሁሉንም ነገር ወዲህ ይሰጥቷችኋል። አሸናፊነት ግን እናንተ ማምጣት አለባችሁ። አንድ አሰልጣኝ ይመክራል፣ ያስተምራል፣ ግን ገብተው ጨዋታ የሚጫወቱ ተጫዋቾች እንደሆኑ ሁሉ እግዚአብሔር ይመራናል፣ ጋይድ ያደርገናል። የምንፋለመው እኛ ራሳችን ነን። ክብር ለጌታ ለኢየሱስ ክርስቶስ። እንጸልይና እንጨርሳለን። አዳዲስ ከሆናችሁ ቅድም እንደነገርኳችሁ ሼር ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። ከኔ ጋር የነበራችሁ ሁላችሁም ደግሞ ቪዲዮም እንደዛ አድርጉት። እንጸልይ። የታመማችሁ ሁሉ ከኔ ጋር አብራችሁ ጸልዩ። እግዚአብሔር አምላክ ይሰማናል። አባ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን። ወንድም እህቶቼን እንድትባረክ እጸልያለሁ። እግዚአብሔር አባትና አምላክ ሆይ አሁን የትኛውም አይነት በሽታ የትኛውም አይነት ህመም በሰውነታቸው ላይ ያለ በሰውነታቸው ላይ የተቀመጠ በኢየሱስ ክርስቶስ ስምና ስልጣን እንድነሳ እጸልያለሁ። በኢየሱስ ክርስቶስ ስምና ስልጣን ህይወታቸውን ዘመናቸውን እንድለቅ እጸልያለሁ። አባ የአንተ እጅ በናዝሬቱ በጌታ በኢየሱስ ስም ከሁላቸው ጋር ይሁን። የሚያስጨንቃቸው የሚያስፈራራቸው ሁሉ ከህይወታቸው የተነሳ ይሁን። ያንተ ጣት ይምራቸው፣ ያንተ ጣት ይድረስላቸው። ስሜ ይባረክ። እናመሰግናለን በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ